እና 5 ሰዎች ወደዛ ቤት ይገቡና እሷ መልስ ትሰጠናለች ብለው የሚታሰብበት ቤት ነው። አንተ ይሄን ነገር ተግብረው 15 ዓመት ሲሞላ እንድትገድል ታዘህ ገለህ አንድም አንተን የጠራሁበት ምክንያት ይሄ ነበር። አልገባኝም። እናንተ የአሞቴ ጎሳ ልጅ ናችሁ ነው? እኔ ጻፈው የሚታወቅ ምንም አይነት ነገር የለም። ግን አንዴ ህግ ነው ተብሎ እስከወጣ ድረስ ሁሉም የሚከተለው ነገር ነው። ጎሳው ጠባቂ ተብላ የምትመለካለች መንፈስ ናት። እንዲገደል የተፈለገው የተሰጠፈው የኔ ነው። የራሱ የሆነ ትእዛዞች አሉት። እነዚያን ትእዛዞች መፈጸም አለበት። በአሞቴዎች ሁሉ በእኛ ዘር ግንድ ወይም ደግሞ በእኛ ጎሳ ማህበረሰብ ምን የሚታሰባል መሰለህ? ሲምራዎች በጣም ሀብታሞች ተደርገው ነው የሚታሰቡ። አንድ የሚገደል ሰው አለ፣ በዛ የታሰበ ሰው አለ፣ በዛ እንትን ውስጥ ማለት ነው። ከሲምራዎች ውስጥ ሊገደል የታሰበ ሰው አለ። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሉ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ባንተ በራስ አይደለም እየኖርክ ያለው። ይሄ ቀለበት ባይደግፍ ኖሮ ለባት ልትሞቱ ትችል ነበር። አይ ቀለበቱ ከብዙ ነገር ጠብቆ ነው የቆየው። ዝም ብለህ ማውለቅ አልነበረብህም። ምን ማለት ነው? ምክንያቱም አሁን አንተ እየኖርክ ያለ መስሎ ከሆነ አትሳሳት። ቀለበቱ ስለጠበቀህ ነው እንጂ አንተ ራስን ስለጠበቅህ አይደለም። አሁን ዛሬ ያለበት ቦታ ድረስ ያለው አትሳሳት። ከእጅህ ያወጣው ቀለበት ፈርጡን ስታነሳው እዛ ላይ ቁጥር አለ። ያ ቁጥር አንተ የጎሳው ስንተኛ ትውልድ እንደሆንክ እዛ ቀለበት ላይ ፈርጡ ላይ ይናገራል። እናቴ መሆኗን እንዴት አወቅ? ይሄ እንዴት አላውቅም። ረጅም ጊዜ እኮ አብረን ነበር። በዛ ላይ አንድ አካባቢ ስለነበር እንተዋወቃለን። እናትህ ያን ያህል ጊዜ መሬት ቆፍራ ደብቃ ያስቀመጠችበት ምክንያት እሷ በስፋት ምስጢሩ ስለምታውቅ ነው። በጣም ኃይለኛ ከሌላ አጎራባች ጎሳዎች ጋር በጣም ኃይለኛ ብጥብጥ ስለነበረ በየቀኑ ሬሳ ይወድቅ። የኔ ባለቤት ናት እናትን ያስታወሰቻት ስለ ቀለበቱ ማለት ነው። የራሴ ስራ እየሰራሁ ነው ያለሁት እንጂ ሙሉ በሙሉ በጎሳው ታዛዥ እንጂ እኔ አዛዥ አይደለሁም። የኔ ባለቤት ብቻ አይደለም የጎሳው አባል በሙሉ አንተ የወርቁ ልጅ እንደሆንክ ወይም ደግሞ እንደተጸነስክ ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንተ ምን አይነት ወሬ ነው የምታወራው? ምንም አይነት ማስተባበያ አልፈልግም። ትክክለኛ ነገር ነው አሁን ለመጠየቅሽ ጥያቄ እንድትሰጪኝ ፈልገው። ስለዚህ ቀለበት እንድንነግርኝ እፈልጋለሁ ማለት ነፍሱን በገነት ያኖረው አንዳርጋቸው አለፈ በቃ። ለመያዣነት መሆኑን ሳቀስ ምን ማለት ነው? ምን ማለት ነው? መሬት ቆፍሬ ነው በቆርቆሮ በፕላስቲክ ጣሳ ትንሿ አለች አይደል? በሷ ነው መሬት የቀበርኩት እኮ። ለምንድን ነው የሰጠሽኝ? እናትህ ነች የሰጠችኝ። አሁን እናቴ ነች የሰጠችኝ እኮ። ለምንድን ነው የሰጠሽኝ ነው ጥያቄ እኮ። ለምንድን ነው የሰጠሽኝ? ምንድን ነው የቀለበት ነው? እስኪ በነገራችን ላይ ቆይ እስኪ አንዴ እስኪ እጅህን ፍታው። አየሁ ኖ በስተት እንዳታወልቀው። ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ በጣም ጥብቅ መረጃ እንነግራለን። ጥብቅ ማስጠንቀቂያ ያለ ላንተ ያሉ 2 ታዳጊ ወጣቶች አሉ። እነዚህ ልጆች እንግዲህ ለማናገር እዛ ድረስ መጥቻለሁ። የትም ቦታ ሳትሄዱ አብራችሁ እንድትቆዩ ይፈልጋሉ። የምን ማስጠንቀቂያ የምን ጥብቅ መረጃ ነው የሚነግሩኝ? ትንሽ ግራ የሚያጋባና ጉጉት ላይ የጣለኝ ነገር ነው። ምክንያቱም ዛሬ አይደለም የተወሰነ ቀን እንግዲህ ለማናገር ሞክሬ ነበር። እነሱን ግን ስላልተመቻቸልኝ ነው አንድ ቀን አይቻቸው የሄድኩት። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቤታችሁን እንድትከታተሉ ፈልጋለሁ። አዲስ ናችሁ ካለ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። መልካም ቆይታ። እሺ እንግዲህ ያው በቀደም እናንተን ለማናገር ሞክሬ ነበር። ነገር ግን ትንሽ የነበርኩበት ነገር ጥሩ ስላልነበረ መሯሯጥ የነበረብኝ ነገር ስለነበረ ወደዛ ጉዳይ ያው አመዝኜ እንግዲህ እናንተን ለማናገር ጊዜ አላገኘው። ለዛም ይቅርታ
መጠየቅ ፈልጋለሁ። ዛሬ ግን ያው ነገሮችን አመቻችቼ እናንተን ለማግኘት ነው እዚህ ድረስ የመጣሁትና በጣም በጥብቅ ነበር ስታስፈልጉኝ የነበሩት አይደለ? በጣም በበርካታ መንገዶች ነበር እኔን ለማናገር ለማግኘት ስትሞክሩ የነበረው አይደለ? ባለፈውም ልነግርህ እንደሞከርኩት ያው በጣም ነበር ያፈላለኩ ለጥብቅ ጉዳይም እንደምፈልግ ነገር ነበረ። አዎ እስኪ እነዛን ነገሮች እንትን ከማለታችን በፊት ይሄ ነገር እዚህ ጋር ላድርጋት። ለምን እንደፈለጋችሁኝ ከማወቄ በፊት እናንተን ማንነታችሁን ማወቅ ግድ ይለኛልና እስኪ ስለማንነታችሁ ከስማችሁ ትውውቅኝ ጀምር። ያው ለደህንነታችን ጥሩ ስላልሆነ ስማችን ቢቆይ። ስማችሁ መግለጽ አፈልጉ? ለደህንነታችን ጥሩ አይደለም። ኦኬ እሺ፣ ስማችሁን እንኳን ባትነግሩኝ እሺ፣ ቢያንስ ከማን ከየት እንደመጣችሁ ምናምን እንድትነግሩኝ እፈልጋለሁ። ማለት ማነሽ ምን ብዬ እንደማናግራችሁ ትንሽ ግራ ስላገባኝ ነው። ማለት እንደማያው ከሆነ እቺ መኖሪያ ቤታችሁ ነች አይደል? ብቸኛ ናችሁ እዚህ ቤት ውስጥ ወይስ ሌላ ተጨማሪ ሰው አለ? አይ ብቻችን ነው፣ ሁለታችሁ ብቻ ነው የምኖሩት? ኦኬ። ስለዚህ እዚህ ቤት ነው ተወልዳችሁ ያደጋችሁት? አይ አይደለም። አይደለም? ተከራይ ናችሁ? አይ ተከራይ አይደለም። እውነት ነው እንደምን ገባኝ። አይ ተከራይታችሁ ነው የምኖሩት እዚህ ቤት? ተከራይተን ነው የምኖረው። ወደ አዲስ አበባ ከመጣን ራሱ ወደ 4 ዓመት ከ3 ወር አካባቢ ነው የሚሆነው። አዲስ አበባ ከመጣችሁ የት ነበር በፊት የምኖሩት? አንድ ወደ ኢትዮጵያ እዛው ሆኖ ወደ ገጠራማ አካባቢ ላይ ነበር የምኖረው የነበረው። ገጠራማ ማለት ቦታውን መግለጽ አፈልጉ ነው ማለት እዚህ ጋር ለደህንነታችን ሲባል ነው እንዳልንክ በጣም አፈላልገንም ያገኘንክ እና ግን ያ እኛ እዚህ ጋር አደጋ ሊጥልብን የሚችል ነገር ስለሆነ በድብቅ ቢሆን ብዙ ነገር ደስ ይለናል እና ቦታውን ስማችንን መናገር ያልፈለግነው ለዛ ነው። ማትፈልጉ ከሆነ እስኪ ስለ አስተዳደጋችሁ ስለ ቤተሰቦቻችሁ እናወራ። ለምንድን ነው እዚህ ብቻችሁ የምትኖሩት? ቤተሰቦቻችሁ የት ናቸው? አስተዳደጋችሁ ምን ይመስላል? የተወለዳችሁበት ያው አገሩን አልናገርም ብላችኋል። እንግዲህ አስተዳደጋችሁ ንገሩኝ ቢያንስ። ያው እኛ ያደግነው እንዳለች ትንሽዬ ገጠር ከተማ ውስጥ ነው ያደግነው ማለት ነው። አስተዳደጋችን ያው ብዙ የተለየ አልነበረም፣ ግን ያው ትንሽ እንደ ማህበረሰቡ ያደግነው። ማህበረሰቡ ስለ ያው እዛ አካባቢ ላይ እንዳለው ማህበረሰብ ያደግነው። ያው ይሄን ያለ እዛ አካባቢ ላይ ያለው ማህበረሰብ ስትሉ ሲያለቀብኝ ምንም አስረዱኝ። እዛ አካባቢ ላይ ያለው ማህበረሰብ ስንልክ ምን መሰለ፣ በዛው አካባቢ ላይ አሞቴ የሚባል ጎሳ ነበርና የኛ ማህበረሰብ በአጠቃላይ ማለት እዛ ጋር ቢያንስ በእያንዳንዱ የዘር ግንድ በተዋለደ ቁጥር ትውልድ እየቀጠለ በመጣ ቁጥር ያለው እያንዳንዱ የዘር ግንድ እየተቆጠረ ለምሳሌ አሁን እኛ ጋር አሞቴ የሚባለው ጎሳ ቢያንስ ከመቶ እስከ 110,000 የሚሆን ቁጥር ነበረውና አሁንም እንደዛው ነው። እያጨመረ በመጣ ቁጥር ሰው እየተዋደደ በመጣ ቁጥር እየበዛ ይሄዳል። ምክንያቱም ለምሳሌ የኛ አባትም ቤተሰቦቻችንን በአጠቃላይ በዛ ጎሳ ስር ነው የሚጠቃለሉት እና አልገባኝም። እናንተ የአሞቴ ጎሳ ልጅ ናችሁ ነው? ማለት እንዴት መሰለክ፣ ያው አያቶቻችን አሉ። አያቶቻችን ቅድመ አያቶቻችን በዛው ጎሳ ስር ነው የነበሩት። ከዛ ደግሞ አባታችን እኛን ከመውለዱ በፊት ያው እናታችን እሱ ከሌላ ጎሳ ነው ይዟት የመጣውና እዛው ቀረብ ያለ አካባቢ የሚገኝ ጎሳ ሌላ ጎሳ ወይም ከሌላ ማህበረሰብ ነው ይዟት የመጣው። ማለት እንዴት መሰለክ የዛ አካባቢ እንትኑ ህጉ በጣም ጥብቅ ነው። ምናልባት ልታቀውም ላታቀውም ትችላለህ በስምና በጣም ጥብቅ የሆነ ህግ አለውና ትንሽ እንኳን ጥፋትን ስታጠፋ በጣም ትልቅ ቅጣት ነው። እንደዚህ በቀላሉ ህፃንነት ትልቅ ሰውነት ብሎ የሚያልፍ ማንም የለም እና በጣም ከባድ ህግ የነበረበት አካባቢ ነው። አሁንም ያው ያለ ነው ማለት ነው። አሁን እዚህ ስላለን ነው እኛ የነበረበት እያልን የምናወራክና በጣም ከባድ ማህበረሰብ ነው። በቃ ከባድ ጎሳ የምትለው ነው ማለት ነው። በቃ ለምንም ነገር የማይሳሳ ትንሽ ልጅ ነክ ትልቅ ሰው ነክ የለም እና በዛ አካባቢ በዛ ጊዜ ላይ
አባታችን እኛን ከመወለዳችን በፊት ማለት ነው እኛ በታሪክ እንደሰማነው ነው እኛ ከመወለዳችን በፊት ነው ሀያቶቻችን ቅድመ ሀያቶቻችን እዛው ጎሳ አባል ናቸው እናታችንን እንዳልን ከሌላ ጎሳ ማህበረሰብ ነው አጭቶ ያመጣትና እዛ አካባቢ እንዴት ነው መሰለክ ከአጫት በኋላ ወይም እዛ ጋር እንደሚፈልጋት እንትን ካለ በኋላ ከአጫት በኋላ እዛው ሀያቶቻችን ወይም ደግሞ ያሉት ዘመዶች አካባቢ ትመጣለች ከዛ በኋላ ለአንድ አመት ያክል ቤተሰቦቿን ትታ ትመጣና ለአንድ አመት ያክል ትታያለች ማለት ነው በሀያቶቻችን በእኛ ብዬ ስለምነግርክ ነው እንደዛ መልክና ሀያቶቻችን ያሉበት ቤት ላይ እንደዛ ትቀመጣለች ለአንድ አመት ያክል እዛው ቤት ውስጥ ትቀመጥና ትታያለች ትሆናለች አትሆንም ማለት ለኛ ሁሉንም በደንብ እንድታቀው ማለት ነው የጎሳውን ህግ በደንብ እንድትረዳ በደንብ ያለውን የዘር ግንድ እንዴት እንደሚኖር ያለውን ነገር በሙሉ በደንብ እንድትረዳ ለአንድ አመት ያህል ጊዜ ይሰጣታል ማለት ነው ለኛ ትሆናለችም አትሆንም ለኛ ጎሳ ትሆናለችም አትሆንም የሚለውን ነገር ለማየት አንድ አመት ያክል እዛ ተቀምጣለች ሳታገባው መታ ነው የምትቀመጠው አዎ ሳታገባው እሺ ቆይ ማለት ማቶን ከሆነ ስትባረር ልትመለስ ነው ወደ ቤተሰቦቿ ልትባረር ነው ወይስ ምንድነው ፈቃደኛ ማቶን ከሆነ የጎሳውን ህግ ተቀበላ መኖር የማፈልግ ከሆነ ፈቃደኛ ማቶን ከሆነ እሷ ትቀራለች ማለት ነው አንድ አመት ተቀመጥና አይ ፈቃደኛ አይደለም ህጋችሁ ደስ አይልም ወይም ደግሞ ህጋችሁ ከባድ ነው ከሱ ጋር እሱን አግብቼ መኖር አልፈልግም በህጋችሁ መተዳደር አልፈልግም የምትል ከሆነ ያው ይቀራል ማለት ነው አያገባትም እሱ ምክንያቱም ግዴታ ነው እዛ ህጉን አክብራ መኖር አለባት ግዴታ ጎሳ ውስጥ እስካለች ድረስ የጎሳውን የሆነ ሰንበዲ አካል ወይም ደግሞ የሆነ ሰው እስካገባች ድረስ ያንን ህግ ነው ተከትላ መኖር የምትችለው ከዛ ህግ ውጪ ሌላ ህጉም ደግሞ እንደዚሁ እንደምታስበው ቀለል ያለ አይደለም ለዛም ነው አንድ አመት ያክል እዛ ጋር እንድትረዳው ወይም ያን ነገር ይሆናል ትሆናለች አትሆንም ተብሎ ጊዜ የሚሰጠው ለምንድነው ህጉ በጣም ከባድ ነውና ጥብቅ የሆነ ስለሆነ ምንም አይነት ምረት የሌለው ነገር ነውና ለዛ ግዴታ ያንን ፈልገዋለው ካለች የምታገባውን ሰው ያንን አውቃ ነው በቃ በትክክል ተረድታ ይሆነኛል በቃ በዚህ ህግ ስር እመራለሁ ምትል ከሆነ ነው ልትቀጥር የምትችለውና እኛም ያው በዛ አይነት አስተዳደግ በዛ አይነት ማህበረሰብ ውስጥ ነው የመጣ ነው ያው ከዛም እነሱ ተጋቡ እኛ ተወለድን ማለት ነው እኛ ሁለታችንን እኛ ተወለድን ነው በዚህ መልኩ ነው አስተዳደጋችን እሺ ማለት ያው ተወለዳችሁ እናታችሁ ያንን ጎሳ ስርዓቱን ህጉን እሺ ብላ አምና ተቀበለች እና ከአባታችሁ ጋር ተጋባች ከዛ እናንተ ሁለት ልጆች ብቻ ናችሁ ተከተላችሁት ማን ታላቅ ሁለታችሁ ያው እሷ ታላቅ ነች ኦኬ ማለት እናንተ ራሳችሁን ካወቃችሁ ጊዜ ጀምሮ የነበረው ነገር ምን ይመስላል ማለት ሀገሩ ላይ የነበረው ነገር ምን ይመስላል የጎሳችሁ ስርዓት ምን ይመስላል ስርዓቱ እንዳለ ነው በጣም ከባድ ነው እዛ አሞቴ ጎሳ ውስጥ ስታድግ የራሱ የሆነ ህግ አለ እንዳለች እሷ እንደምትቀበች እና በጣም ህጎቹ በጣም ከባድ ናቸው አስቸጋሪዎች ናቸው አሞቴ ማለት ሲጀመር በመጀመሪያ የጎሳው ጠባቂ ተብላ የምትመለካለች መንፈስ ናት አሞቴ ነው የምትባለው ያቺ መንፈስ አሞቴ የመንፈሳ ስም ነው የጎሳውም ስም የመንፈሳም ስም ነው በሷ ነው የሚጠራው እና ሁሉም ሰው እሷን ያከብራታል እሷን ያመልካታል ማለት ነው አሞቴ ማለት ነው እና ያ ማህበረሰብ አሁን ላይ ያው ከ100 እስከ 110 ሺህ ደርሷል እንዳለች ያው ከዛ ዘር ግንድ ውስጥ እስከተዋለድክ ድረስ እስከ በዛ ድረስ ትቆጠራለህ የዛ ዘር ግንድ ነው ተብለው ወይም ደግሞ የአሞቴ ጎሳ አባል ተብለው ይቆጠራል ማለት ነው በየቀኑ ያው በየሳምንቱ ምናምን ነገር ይቆጠራል እዛ ጎሳ ውስጥ እስከገባህ ድረስ ማለት ነው እና ያው እኛም እዛ አካባቢ ያደግነው በጣም አስቸጋሪ ነበረ ህጋቸው ጀስት እንዴት ነው ለወጣት በተለይ አይመችም ለአሁን ጀነሬሽን ላይ ላለን ልጆች ምናምን አይመችም ትልልቆቹ አክሴፕት አድርገው ተቀብለውት እየኖሩ ነው ያሉት ግን ለእኛ ይዝላለሱ በጣም ጨራሽ አይመችም እያደግክ በሄድክ ቁጥር የየራስ ኃላፊነት ይሰጥሃል ማድረግ ያለብህ የየራስ የሆኑ ነገሮች ይሰጥሃል ያንን ነገር ማድረግ ካልቻልክ ቅጣቱን ያው እንደምትቀጣ ፈቃደኛ ሆነ ነው አላደርግም ማድረግ የምችል ከሆነ ታደርገዋለህ የማታደርግ ከሆነ ደግሞ ቅጣቱ የዛን ያህል ነው ማለት ነው አልነበረ ነው የምታደርገው የታዘዝከውን ነገር ግዴታ መፈጸም አለብህ የምትታዘዛቸው ትእዛዞች አሉ እንዳልኩ በእድሜ በሄደ ቁጥር የየራሱ የሆነ ትእዛዞች አሉት እነዛን ትእዛዞች መፈጸም አለብህ እንዳልኩ አያቶች ቅድመ አያቶቻችን አሉ
እና አያቶቻችንና ቅድመ አያቶቻችን የየራሳቸው የሆነ ህጎች አሏቸው እና እነዛን ህጎች ግዴታ መፈጸም አለብህ እዛ እስካለ ድረስ የዛ ጎሳ አባል እስከሆንክ ድረስ ማለት ነው። ለምሳሌ እስኪ ምንድን ነው ግዴታ እናንተ ሊያስቀጣችሁ የሚችል ድርጊት እንድታደርጉ የምትጠየቁት? ልታደርጉት ካልቻላችሁ ወይ ደግሞ ልታደርጉት ካቃታችሁ ልትቀጡበት የምትችሉት ድርጊቶች ምን ሊሆኑ ይችላሉ? ለምሳሌ ምን መሰለክ፣ አሁን እንዳልክ በእኛ እድሜ ላይ ያሉት አብዛኛውን ወጣት የሚባሉት በጭራሽ ይህንን ነገር በቃ የመቀበል ፍላጎት የላቸውም። ግን ደግሞ እዛ ጋር ያንን ባታደርግ ቅጣት ስለሚከተልክ ብቻ እሺ ማለት ይኖርባል ማለት ነው። እና ያው እንትኖቹን ከመንገሬ በፊት ብዬ ነው። እና አሁን እንዳልክ የአክስቶቻችን የአጎቶቻችን ልጆች ብዙ ይህንን ነገር በቃ ወደዱም አልወደዱም ግዴታ ማድረግ አለባችሁ ስለተባሉ የሚያደርጉት ነገር አለ። የኛ ብቻ አይደለም ሌሎችም እንደዚሁ በቃ መቀበል ሳይፈልጉ ግን እየተቀበሉት ያሉት ነገር አለ። እና ሁሉም በእርግጥ አሁን በእኛ እድሜ ላይ ያለው አንዳንዱ በስራ ምክንያት አንዳንዱ በትምህርት ምክንያት የተለያየ ቦታ ተበታትነው ነው የሚገኘው ማለት ነው። ግን የዛ የዘር ግንድ እስካሁን ድረስ ደግሞ ግዴታ የሆነ ነገር 18 ዓመት አሁን ከሞላት በተለይ ለወንድ ማለት ሴት ወንድ እንትን አይሉም፣ ግን ጠበቅ ይላል ደግሞ ለወንድ ሲሆን 18 ዓመት ሞላክ ማለት እዛ ጋር የተሰጠን ኃላፊነት መወጣት አለበት። ለምሳሌ አሁን እዛ አካባቢ ከኛ ጎሳ ትንሽ 200 ኪሎ ሜትር አለፍ ብሎ የሚገኝ ሲምራ የሚባል ሌላ ጎሳ አለና እዛ አካባቢ ላይ የሚገኙት ማህበረሰቦችን አሁን የኛዎቹ ምን ያምናሉ መሰለክ፣ አሞቴ የሚባሉት ማህበረሰቦች ምን ያምናሉ፣ እዛ ጋር ሄደክ እዛ ሰውዬ ጋር ሄደክ ያንን ሰው ከገደልከው የዛ ሰው ዕውቀት የዛ ሰው ሀብት እዛ ሰው ላይ ያለው አስተሳሰብና የሆነ ብቻ ያ ሰውዬ አለው የሚባለው ጥሩ ነገር ወደኔ ይመጣል ብለው ነው የሚታመነውና ይሄንን ህግ በእርግጥ ማን ይጻፈው እኛ አያቶቻችን ይጻፉት ቅድመ አያቶቻችን ማን ይጻፈው የምናውቀው ነገር የለም። ማን ይጻፈው የሚታወቅ ምንም አይነት ነገር የለም። ግን አንዴ ህግ ነው ተብሎ እስከወጣ ድረስ ሁሉም የሚከተለው ነገር ነው እና አንተ እዛ ጋር ግዴታ 18 ዓመት ሞላክ አይደለ እንደ እድሜክ በቃ ከዛ እድሜ ጀምሮ ማድረግ ያለብን ግዴታ ማድረግ ስላለብክ ግደል ከተባልክ ብዙ እንዳልከው ያጎቶቻችን ያክስቶቻችን ልጆች ሄደው ሰው ገድለው ይመጣሉ። ይሄ ኖርማል ነገር ነው እዛ ጋር ማለት ነው። እሺ ተቀበሉም አልተቀበሉም ኖርማል ነገር ነው። በቃ እዚህ ጋር ስትመጣ ይሄ ሰው መግደል ከባድ ነገር ነው አይደለ? እዛ ጋር ግን ምንም ትንሽ ነገር ነው። ስለዚህ አሞቴዎች በተለይ ወንዶች 18 ዓመት ሲሞላቸው ሄደው የሲምራን ማህበረሰብ አንድ የሆነ ሰው መግደል አለባቸው። ያ ማለት በእነሱ በኩል ያለው ነገር ጠቅላላ ወደኛ ይመጣል ብለው ስለሚያምኑ ነው። በአሞቴዎች በእኛ ዘር ግንድ ወይም ደግሞ በእኛ ጎሳ ማህበረሰብ ምን የሚታሰባል መሰለህ? ሲምራዎች በጣም ሀብታሞች ተደርገው ነው የሚታሰቡ። እናም ደግሞ በጣም እውቀት አላቸው ተብሎ ስለሚታሰብ የእነሱን ግዴታ ሄደ አንድ ወንድ ልጅ 18 ዓመት ከሞላው በኋላ እነሱ ሄደ የተሻለ እውቀት ያላቸው ነው የሚመስላቸው እና እነሱ ጋር ሄደ አንድ ሰው መግደል አለብህ። ያንን ሰው ከገደልክ ሀብቱ እንዳለች እውቀቱ ወደ አንተ ይጋባል ተብሎ የሚታሰብ ነገር አለ እና እነሱ በጣሊያን ጊዜ ያው እኛ እንግዲህ አያቶቻችን እንደነገሩን በጣሊያን ጊዜ የዘረፉት ሀብት አለ፣ ወርቅ አለ፣ የሲምራ ጎሳ አባላት ማለት ነው። እና ያንን ወርቅ ለመውሰድ ደግሞ እነሱ ግዴታ መመናመን አለባቸው ወይም ደግሞ መጥፋት አለባቸው የዛ ጎሳ አባላት ማለት ነው። እና እንደዛ የሚደረገው አንድም ደግሞ እነሱን አጥፍተን ሀብቱን እንወስዳለን ብለው ስለሚያስቡ የኛ አያቶች ማለት ነው። እና ይሄ ከዘርዘር እየተላለፈ የመጣ ቁጥር ነው እና በጣም ረጅም ዓመታት የቆየ ባህል ነው። እነሱን መግደል ባህል ነው እና እኛ ውስጥ አሞቴ ውስጥ ምን ይደረጋል መሰለህ? የኛ ዘር እንዳይጠፋ አሁን ለምሳሌ የሆነ ሰው ከሌላ ጎሳ የሆነ ሴት አምጥቶ እዛ ተስማምቶ ከተጋቡ በኋላ አባትዬ ወይም ደግሞ ቤተሰብ እዛ እንዲቀር ይደረጋል። ምክንያቱም የኛ ዘር እንዳይበተን ማለት ነው፣ ወይም ደግሞ የኛ ጎሳ እንዳይበተን እዛ እንዲቀር ይደረጋል። በተለያየ ምክንያት ልጆቻቸው ወደ ተለያየ ቦታ ሊሄዱ ይችላሉ። ግን ደግሞ ቤተሰቦቻቸውን ብሎ ግዴታ መሄዳቸው ስለማይቀር እዛው ያስቀሯቸዋል ማለት ቤተሰቦቻቸው እና በዛ ምክንያት የኛ ጎሳ ሊበተን አልቻለም። ያው የነ ሲምራ ጎሳዎች ግን ያው ይሄን ያህልም አይደሉም። እንደገና ደግሞ ካሉት ላይም ደግሞ እንዳልኩም የኛ ጎሳ አባላት እየገደሏቸው ምናምን፣ በተለይ ወንድ ስትሆን ደግሞ እንደ ግዴታ ነው የሚታይብህ። እና አንተ ይህን ነገር ተግብረዋል? 18 ዓመት ሲሞላ እንድትገድል ታዘህ ገለህ? አንድም አንተን የጠራሁበት ምክንያት ይሄ ነበር። ከአንተ ጋር እንድንወያይ የፈለኩትም አንዱም ነገር ይሄ ነበር። ማለት አሁን እኔው እንዲህ ብዬ ለመናገር ይሄን ነገር እኔ አላወኩም ማለት የአሞቴ ጎሳ ልጆች ናቸው ብዬ
አልገመትኩም ነበር። በሌላ ጉዳይም ጭምር ነበር የመሰለኝ። እኔ ስመጣ እዚህ እናንተን ለማናገር በሌላ ጉዳይ የመጣው ነበር የመሰለኝ። ነገር ግን አሞቴ እንደሆናችሁ ትነግሩኝ ከኔው ጋር ተያይዞ በኔው ጉዳይ ላይ እንደሆነም ገምቻለሁ። ማለት ተመልካች እዚህ ጋር እንዲያቆም ፈልገው አሞቴና ሲምራ እያለው የሚያወሩት እነዚህ ሰዎች ሲምራ ማለት እንግዲህ የወርቁ ጎሳ ነው። የወርቁ ጎሳ የኔ ጎሳ አይደለም፣ ይቅርታ አድርጉልኝና የወርቁ ጎሳ ነው። አሞቴ ደግሞ የሚባሉት ከነወርቁ ጎሳ ጋር ከወርቁ ጎሳ ጋር ግጭት የነበራቸው አሁን እነሱ እየነገሩን እንዳሉት እንግዲህ አሁን ውስጥ ያሉ ሰዎች እስካሁን እኛ ስናወራ የነበረው ከጎሳው ውጭ ያሉት ሰዎችን ነበር ብዙ ነገር ስጠይቅ የነበረው በተለይ ደግሞ ስለነ ወርቁ እንጂ ስለ አሞቴዎች አንድም ነገር ጠይቄ አላቅም ነበር። ማንም ጋር ሄጄ አላቅም። ምክንያቱም ስለነዛ ቤተሰቦች ደፍሬም ሄጄ ለማናገርም ብቃቱም የለኝም። ምክንያቱም ካለው ነገር አንፃር ከምንሰማው ነገር አንፃርም ስንነሳ ማለት ነው ውድ ቤተሰቦች። ነገር ግን እነዚህ ልጆች እራሳቸው ናቸው ፈንቅለው መጥተው እኔን እያናገሩኛል። ያውም ከራሱ ከምንፈልገው ከማህበረሰቡ ወይ ደግሞ ከዛው ከጎሳ ነው የመጡት እነዚህ ልጆች። እኔ አሁን ማለት በጣም ስሜቴን ገዝታችሁ ነው እየሰማኋችሁ ያሉት። ምክንያቱም ስለእናንተ ጎሳ መስማት እፈልግ ነበር። የእውነት የእናንተ ስለ አሞቴ ብዙ ነገር ማወቅ እፈልግ ነበር። ለምን ከሲምራ ጋር እየተጋጨ እንዳለ ለምን የሲምራን ቤት ካለ መረጃ አንፃር እንደሰማችሁት ከዚህ በፊትም የሚታሰበው ምንድነው የአሞቴዎች ሲምራን ሲገሉ አንድ እድሜያቸው የነዛ እድሜ ወደኛ ይመጣል ብለው ስለሚያስቡ የኛ እድሜ ይጨምራል ብለው ከዛ በተጨማሪ ግን ዛሬ ውስጡ ካሉ ሰዎች ምን እየሰማን ያለ ነው አንድ የሲምራን አባል ስንገል እውቀቱን ሀብቱን ለየሱን እድል በጠቅላላ እንወስዳለን ወደኛ ይመጣል ብለው ነው የሚያስቡት። ይሄ አንደኛ የቤታችነት ስሜትም ይሰማቸዋል ብዬ ነው ማስበው አይደለ? ምክንያቱም ሲምራዎች ሀብታም እንደሆኑ ይታሰባሉ። የነሱን ሀብት ለመቀራመትና እነዛ ደግሞ እውቀት አላቸው ተብሎ ይታሰባል። የነዛን እውቀት ለመቀራመት የሚያደርጉት ጥረት ነው ብላችኋል። በዛ ላይ ደግሞ የሚጠራው አሞቴም የሚጠራው በመንፈሷ ስም ነው። ያው የሚታመነው በመንፈስ ነው እንጂ የቋሚ ትክክለኛ የሆነ ሃይማኖት የለም። አሁን በሷ ነው የሚታመነው። አሁን ለምሳሌ የሆነ በዛ አካባቢ ወይ የሆነ ግጭት ሊፈጠር ይችላል እዛው ላይ ማለት ነው። ወይ ከሲምራዎች ጋር የሆነ ነገር የሆነ አይነት ግጭት ሲፈጠር ወይ የሆነ ጦርነት ሲመጣ ምን ያደርጋሉ መሰለህ? ቅድም እንዳለክ እዛ አካባቢ ያሉት ተለቅ የሚሉት ወይም አባት የሚባሉት በቃ በእድሜ ገፋ ያሉ ሰዎች ወይም አባት የሚባሉት ወደ ሌላ አካባቢ ተነስተው መሄድ አይችሉም። ምክንያቱም ይሄ ነገር እንትን እንዳይፈጠር ማለት ነው። ልጆች መሄድ ይችላሉ፣ ግን ደግሞ ግዴታ የዚህ ቦታ አባል ናቸው። ትላልቆቹ ግን መሪዎች ስለሆኑ ከዛ አካባቢ መንቀሳቀስ አይችሉም። እንዴት መሰለህ? ካሁን የሆነ ቤት አለ እና ማንም ሊገባበት የማይችለው ቤት ነውና እንደዚህ ጦርነት የሆነ አይነት ችግር ሲፈጠር ምን ያደርጋሉ? ከዛ ጎሳ ውስጥ 5 በእድሜ የገፉ ከዛ ውስጥ የኛ አባት አንዱ ነው ማለት ነው እና 5 ሰዎች ወደዛ ቤት ይገቡና እሷ መልስ ትሰጠናለች ብለው የሚታሰብበት ቤት ነው እና እሷን የሚያመልኩበትና እዛ ጋር መልስ ትሰጠናለች ወይም የሆነ አይነት ችግር ሲፈጠር እሷ ትፈታልናለች፣ በዚህ መልኩ ሂዱ ትለናለች ብለው የሚያስቡበት ቤት ነው። ለ5 ቀን ማለት ነው 5 ናቸው። ለ5 ቀን ቤቱ ይዘጋና ከሷ መልስ እናገኝበታለን ብለው እዛው ውስጥ ይቆያሉ ማለት ነው። ታዲያ ይሰራል ግን ይሰራቸው የእምነታቸው እሱን ያው እነሱ እንደዛ ነው የሚያስቡት። እንደዛ ነው የሚያስቡት። ያው እኛ በርግጥ እንዳልነ ያው እዛ ጎሳ ውስጥ ብናድግም ያው ይሄን ያለ በርግጥ እድገታችን እዛ ጎሳ ውስጥ ነው። አንዳፈርም፣ እነቱን አንዳፈርም ምናምን። ነገር ግን ያው እንዳልኩኛ ይሄን ያለ አይደለችም እናታችን። ከዛ ጎሳን ስላልመጣች ይሄን ያለ አታስጨንቀንም። ህጉን ይሄን ያለ እንድንተገብር ምናምን የሆነ አንድ አልፎ እንኳን የሆነ ነገር ሳትስንል ያሳስቃ ነው ምናምን ትሆን። ግን ደግሞ ያንን ነገር አያቶቻችን ግን ቢያውቁ ያው እሷም ምን እንደሚደርስባት ታውቃለች። ትቀጣለች፣ እሷም ትቀጣለች፣ እኛም እንቀጣለን። እና በቃ ቅጣቱ ያው ልጅ ነህ ትልቅ ነህ የለም። ለሁሉም ሰው አንድ አይነት ቅጣት ነው የምትቀጣው። እሱ ስላላወቀ ነው እድሜው ስላልደረሰ ነው ምናምን የሚባል ነገር የለም። አንድ አይነት ቅጣት ነው የምትቀጣው። ያው እኛ ግን እናታችን ይሄን ያለም ነው እንዳልኩ ብዙ ይሄን ያለ አስጨንቃን አይደለም እንትን ያለው። አሁን እንደ ከለሷ ከሌላ ጎሳ መምጣቷ ለኛ በጣም ጠቅሞናል። እንዳልክ እናታችን ካረፈች 6 ዓመት ይሆናታልና እኛ እዚህ ደግሞ ከመጣን 4 ዓመት ከ3 ወር ምናምን አካባቢና
እዛ በነበርንበት ጊዜ ግን አሁን ወደዚህ እንድንመጣ ወደ አዲስ አበባ እንድንመጣ እንዲያደረገን ምክንያት ምንድነው? በቃ በጣም ከበደን ማለት ነው። ቢያንስ የዛኔ እሷ የነበረች ጊዜ በህይወት የነበረች ጊዜ ትንሽ እንኳን ነፃነት ነበረ። እዛ ጋር እንደ ልጅ ሲያጠፋ ተቆንጥጦ በቃ ተው ተብሎ ይታለፋል አይደል? እዛ ጋር እንደዛ የሚባል ነገር የለም። እሷ ግን ከሌላ ጎሳ መምጣቷ ምንድነው ለኛ የጠቀመን? ነፃነት አለን ማለት ነው። በቃ እዛ ጋር ሀያቶቻችን ጋር ቢደርስ ወይም እዛ ከእናታችን ውጪ ያለ ሰው ጋር ቢደርስ ምንድነው የምንደረገው? ሌላ ኃይለኛ ቅጣት ልንቀጣ እንችላለን። እሷ ግን እዚህ ጋር በማሳሳቅና ልጅ እንደሚደረገው ቆንጥጦ ብቻ በማለፍ ይሄንን ነገር ትሸፍነናለች ማለት ነው። በቃ ያን አልምታጨናንቀን አልነበረችም እና ያ መሆኑ ደግሞ እኛን ልክ እሷ ስታርፍ ያ ጎዳ እንደኛ ማለት ነው። በቃ ይሄ እንዴት ነው ውትድርና ላይ ሲሆን ቀጥና ቀጥ ያለ መንገድ ነው አይደለ? ወደዚህ ብትል ሌላ አይነት ወደዚህ ብትል ሌላ አይነት ችግር ውስጥ ነው የምትገባውና የኛም ህይወት እስር ቤት ታውቃለህ አይደል? የሆነ ነገር የማድረግ እድል ተሰጥቶ ግን ደግሞ እስር ቤት ያለክ አይነት ሁኔታ ነው እዛ ማህበረሰብ ውስጥ ያለው ነገር ማለት ነውና እኛም ወደዚህ አንድም የመጣንበት ምክንያት ከመጣን በኋላም የሷም ማረፍ በጣም ስለጎዳን ነው ወደዚህ ልንመጣም የቻልነውና እዚህ ስንመጣ እንኳን አንተን ስናፈላልግ እንኳን ምንድነው ማንንም ለትምህርት እንደመጣን ነው። እኔ አሁን እዚህ እኔ ተማሪ ነኝ፣ እሱ አንዳንድ ስራዎችን እየሰራ ከዚህ የሚሸጡ እቃዎችን ምናምን ወደዛ እየወሰደ እየሸጠ እዚህ ተከራይተን እንኳን የምንኖረው በዛ ነው ማለት ነው። እና እኔ አካውንቲንግ ተማሪ ነው። እና እሱ አንዳንድ ነገሮችን እየሰራ እየተራራጠ በዛ እየኖረን ነው እዚህ የምንገኘው። ምክንያቱም እዛ ጋር ፍላጎታችሁ ውስጣችን ላይ ስለሌለ ይሄ የዛ የመንፈሱ እንትን የዛ ጎሳ በቃ ውስጣችን ስለሌለ መንፈሱንም የሚያመልኩትንም እና ማምለክ ስላልፈለግን እዛ ጋር አልገልም ብትል እንዳልክ ሌላ ነገር ነው የሚፈጠረውና ወደዚህ የመጣንበትን ምክንያት አንተን እንኳን ስናፈላልግክ ለምንድነው እዚህ ጋር ለትምህርት ነው የመጣ ነው ብለናል። እሱ አሁን እንደው አልነገረም እንጂ አሁን ከአንድ ወር በፊት ወደዛው ሄዶ ነበርና በስራ ለስራ ስለሚመላለስ ከአንድ ወር በፊት ግን ሲሄድ ሰው እንዲገልሱም ነው ማለት የሆነ የተሰጠው የሥራ ድርሻ ነበር። አንድ የሚገደል ሰው አለ፣ በዛ የታሰበ ሰው አለ፣ በዛ እንትን ውስጥ ማለት ነው። ከሲምራዎች ውስጥ ሊገደል የታሰበ ሰው አለ እና ከዛ ውስጥ እሱ የተሰጠው የራሱ ኃላፊነት አለው ማለት ነውና እድሜ ስለደረሰ ማለት ያንን ግን ማድረግ ስላልፈለገ ስለደረሰ እዛ በሄድኩበት ሰዓት እኔም አንድ ትዕዛዝ ተሰጥቶኝ ነበር። ያም ትዕዛዝ ምንድነው? ሰው እንዲገልኝ እድሜ ደርሷልና የሲምራ አባል እንደም የሲምራ ጎሳ አባል የሆነ ሰው ትገላለህ ተብዬ ተባልኩ። እሺ ብዬ ስል የተለያዩ ፎቶዎችን ምናምን ነበር አሳልኩኝ እና የምገለው ይሄንን ሰው ነው ብለዋል ማለት ነው። ከዛ በኋላ ነው አንተንም ማፈላለግ የጀመርኩት ማለት ነው። ማለት ቆይ ፎቶ ሰጥቶ ይስተል እንዲገደል የተፈለገው የተሰጠ ፎቶ የኔ ነው? እንደዛ ሳይሆን አንተን እንድገድልህ አይደለም የተሰጠኝ ፎቶ፣ ሁለት ፎቶ ነው የተሰጠኝ። ያሳዩኝ ፎቶ ሁለት ፎቶ ነው። አንተን እንድገልህ ሳይሆን እንድፈልግ ነው የተሰጠኝ ፎቶ። እንድፈልግ ማለት አንተ ፈልጌ እንዳገኘ ነው የተሰጠኝ። ከዛ በኋላ ደግሞ ሌላኛው ሰው ደግሞ እንዲገደል ነው የተሰጠኝ ፎቶ እኮ። ያኛው ሰው ማን ነው? አንደኛው ሰው የሚገደለው? አግኝተዋል? ገለዋል? አይ አልተገደለም፣ ገና አልተገኘም እኮ። ስለሱም እኮ በሰፊው እኮ እንድናወራ ነው። አንተንም እዚህ ጋር አንተም ማንም ሰው ችግር እንዲደርስ ስላልፈለግኩኝ ነው አንተንም። እኔንስ እንድትፈልገኝ የተፈለገው ለምን ፈልገው ምን አድርገው ነው? ምንድነው አድርገው? ምንም እንዳደርግ ሳይሆን አንተን ሊገልህ የተዘጋጀ ሌላ ሰው አለ። እኔ ሻወሩ እንደሰማሁት ማለት ነው። ሌላ የተዘጋጀ ሰው አለ። እኔ መግቢያ መውጫህን እንዳጠና እና የት ጋር እንደምንኖር ወዴት እንደምንኖር በብዛት ወዴት እንደምታዘወትር ያን ነገሮች እንዳጠና ነው እና አግኝቼ ፈልጌ እንዳገኘ ነው የተአዘዝኩትኝ። እኔ ያው እንዳጋጣሚ ሆኖ በበጎ ስራዎች አውቃለሁ፣ ቪዲዮዎች ይመጡልኛል እንዳጋጣሚ ሆኖ። በዛም አማካኝነት ነበር ፎቶውን ሲያሳዩኝ። ያው ለነሱ አልነገርኳቸውም፣ እንዳወቅኩ ማንነት እንዳወቅኩ ምናምን ለነሱ አልነገርኳቸውም። ያው ለራሴ ነው ያዝኩትኝ። አንዱን ግለሰብ እኔ እንደገለ የተሰጠኝን ግለሰብ ምን ለመናገር አላውቀውም። እንዳጋጣሚ አንተን አውቀው ነበረ እና በዛ መሀል ነበረ እንደዚህ አቻኩለን ከዛ መጥቼ ለእህቴ ነገርኳት። እህቴም በቃ ወዲያው እሱን አግኝተን መፍትሄ መፈለግ አለብን፣ ይሄ ነገር በዚሁ የሚቀጥል ከሆነ የማይሆን ነገር ውስጥ ነው የሚገቡት፣ የሁለቱም ጎሳ እንደዚሁ የሚቀጥል ከሆነ እናንተም ተገላችሁ እያለ የሚቀጥል ከሆነ እንዳልኩ ነው፣ ሰው እየተገደለ ነው የሚቀጥለው፣ ምንም አዲስ ነገር የለም ማለት ነው።
በየአመቱ በየሳምንቱ ሊሆን ይችላል፣ በየወራቱ ሰው እየተገደለ ነው የሚቀጥለው እና ይህ ነገር እዚህ ጋር ማብቃት አለበት። እሱን አግኝተን የሚሆነውን ነገር መፍትሄ መፈለግ አለብን ብዬ ለእህቴ መጥቼ ነገርኳት። እውነትህን ነው እናፈላልገው ምናምን ተብሎ አጣድፈን የጠራነ ለዛ ነው። ያው ባለፈውም በእርግጥ አንተም ልክ ነህ ያደረገው። ባለፈውም መተህ አይተህን ስትሄድ ያው ጊዜው አይታመንም ማመን ፈልገህ እንደሆነ እኔም ገብቶኝ ነበረ እና ያው አንድም የጠራው ደግሞ ለዚህ ነው፣ መፍትሄ እንድታገኝልን ነው፣ መፍትሄ እንድንፈልግ ነው አንድ ላይ። ምክንያቱም አንተ የተፈለክበት ምክንያት ራሱ ምንድነው? እዛ ጋር ሚስጥራችን ከሲምራ የሆነ ሰውዬ አለ፣ የሆነ ልጅ አለ። እንደውም ከቪዲዮዎች ላይ ነው ስክሪንሾት እየተደረገ ፎቶ ራሱ ለሱ የሚያሳዩት ማለት ነውና ያንን ሲያሳዩት ምንድነው ሚስጥራችንን እያወጣ ነው። ሚስጥራችንን ደግሞ ከወጣ ይሄ ማህበረሰብ ሊበተን ነው ማለት ነው፣ ሊጠየቅ ነው። የዘር ግንዱ አይቀጥልም። ሰው በመግደል ምን በመግደል ሊጠየቅ ነው። የዘር ግንዱም ሊቀጥል አይችልም ይሄ ልጅ። ስለዚህ ሚስጥራችንን እያወጣብን ነው፣ ስለዚህ ቶሎ ማጥፋት አለብን በማለት ነው አንተ እየተፈለገ ያለው ማለት። እዛ ገጠር ውስጥ ሚዲያ ይጠቀማሉ ነው ወይ ማለት እንዴት ነው ቆይ ትዕዛዝ የወጣው ይሄ ነገር? ያው ትዕዛዙን ያወጣቸው እንዳልኩ መንፈሷ ናት። እኔ በሄድኩበት ሰዓት 5ቱን ቀን እንዳልኩ አባላቱ እዛ ነበሩ፣ እዛ የአምልኮ ቤት ውስጥ ነበሩ እና እሷ ናት ትዕዛዙን ያወጣቸው። ሁላ በጣም ተቆጥታለች ሲሉ ነበር። ረብሻ ላይ ነው ያለው ራሱ ጎሳው ትርምስ ላይ ያለው እና በጣም ነው በቃ እየተፈለክ ያለው። ስለ ሚስጥራችን መውጣት የለበትም እነሱ ያሉት። ይህ ሚስጥር ወጣ ማለት የጎሳው አባላት ይበተናሉ፣ እኛ መኖር አንችልም እየተባለ ያለው እና የአንዱንም ፎቶ ግለሰብ የምታውቀው ከሆነ አሳያለሁ፣ ካሜራ ውጭ አሳያለሁ፣ ምናልባት የምታውቀው ከሆነ እና በጣም ትዕዛዝ ወጥቷል። እነሱ በቃ እናንተ አሁን በዋነኝነት እየተፈለጋችሁ ያላችሁት እናንተ ናችሁ እና ለሁሉም ነው ትዕዛዙ የወጣው፣ ለሁሉም ነው፣ ሁሉም ነው አንተን እንዲፈልግ የተደረገ እና ቀድሜም ላገኘ ያሰብኩት ለዛ ነበር። እነሱ ያሰቡትን ነገር ከማድረጋቸው በፊት አንተ ላይ አግኝቼ ለማውራት። ስለዚህ ይሄ ሊገደል የተፈለገው ነው ሌላ የሲምራ ጎሳ ነው አንደኛው የሲምራ ጎሳ ነው። ሲምራዎች እኮ አብዛኛውን አልቀዋል ተብሏል። ከዛ እኮ ከተዛው ገጠር ላይ እኮ የሲምራ ቦታ እኮ ሙሉ በሙሉ ባዶ ሆኗል፣ ጭር ብሏል። አሉ አላለቁም። እዛ ቦታ ላይ እኮ የሉም እኮ ማናቸውም የሉም። እዛ ቦታ ላይ በተለያየ ቦታዎች ተደብቀው አሉ፣ በተለያዩ ቦታዎች ላይ ተደብቀው አሉ። አላለቁም። ከኛ ነው እየሸሹ ያሉት እንጂ አላለቁም። ምክንያቱም ባገኟቸው ቁጥር እየተገደሉ ስለሆነ እየተመናመኑ ነው ያሉት። ስለዚህ የሆነ ቦታ መደበቅ ስለሚኖርባቸው ሸሽተው ነው ያሉት ተደብቀው ማለት። ግን ደግሞ ያው እኛ እናውቃቸዋለን፣ ይታወቃሉ። የሲምራ አባላት ሲመጡ እና ግን ያንተን ይሄንን ስናይ በቃ አንተም እዚህ ጋር ያንተም እንድትጠነቀቅና ያንተም ህይወት እዚህ ጋር መጥፋት የለበትም። ሲቀጥል ደግሞ አንተ ምናልባት እዚህ ጋር የምታወጣው ሚስጥር ወይም ደግሞ ከነሱ ጋር የምታወጣው በቃ መደረግ የሌለባቸው ሚስጥሮች እያወጣ ባለው ነገር ያ ነገር ከተቋረጠ በሁለቱም መሃል በሲምራም በአሞቴም መሃል ያለው ግጭት የባሰ ነው እየጨመረ የሚመጣው። እነዛም ማህበረሰቦች ደግሞ ይባስ እየተገደሉ ይባስ እያለቁ ነው የሚሄዱትና እኛ ደግሞ ይሄ ችግርና ይሄ በመሃሉ ያለው የሰው ማለቅ እንዲቆም ስለምንፈልግ ነው አንደኛ ማለት ነው። ከዛም ደግሞ ያንተም እዚህ ጋር በሰማነው ነገር ያንተም ህይወት እንዲጠፋ አንፈልግምና በቻልኳቱ ተነጋገ ማለት እንደ አሞቴ ስርዓት ከሆነ እንደነገራችን ከሆነ ራሳችሁን በጣም ሪስክ ላይ ጥላችሁ ቅድምም ለኔ የፈለኩት እሱ ነበር። ያው ማንነታችን እንድታወቅ አንፈልግም ማለት ለዛ ነበር። ያው ግን መታወቃችን አይቀርም ከዚህ በኋላ እንዳልኩ ትዕዛዙ ለኔ ሲወጣልኝ ማለት ነው በመጀመሪያ እና ያው ግን ይህንን ነገር እኛ ብቻ ሳልሆን አሁን አንተም ገብተህበታል አንዴ ወደ መፍትሄው ጋር እስክንደርስ ድረስ ራስን በደንብ እየተጠነቀቅ ያው እኛ እንኳን ምን እንደሚያደርጉ ስለምናውቅ ያው አባልም ስለሆነ ስለምናውቀው እያንዳንዱ ነገር ራሳችን እንጠብቃለን፣ እንጠነቀቃለን። ደግሞ አንተ በጣም 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 ራስን መጠበቅ አለብህ። እነዚህ እውነታዎቹን ለማወጣጣት በምታስብበት ሰዓት የማታስባቸው ነገሮች ሊያጋጥሙ ይችላሉ። በመሀል እንዳልኩ በጣም እየተፈለግከን ያለው እና የዛ ጎሳ አባል የሆነ ሰው ሊያገኝ ይችላል በአጋጣሚ እና እነዛ ነገሮች በደንብ በጣም ተጠንቅቀን ማድረግ ያለብን መፍትሄውን መፈለግ ያለብን አንድ ላይ። ስለዚህ እናንተ በጎሳው ስርዓት አታምኑ ወይ ደግሞ የጎሳው ስርዓት እንዲቆም እንዲከሽፍ ትፈልጋላችሁ? አዎ፣ ስለ ስርዓቱ ደስ አይልም። ሰው ሲገደል ማንም ደስ የሚለው የለም አይደለ? ሰው መግደል ምናምን ደስ አይልም፣ ምንም ደስ አይልም። የጎሳው ስርዓት ስለ በቃ ህጋቸው ያው 70% 80% በጣም የሚያስጠላ ህግ ነው ያለው። ከዚህ ዓለም ተቃራኒ ማለት ሁሉ ትችላለህ።
በአጠቃላይ ልትለውሎ ይችላል። በጣም የሚያስጠላ ይሄ ነው ቅጣቱ ይሄ ነው ይሄን ብታረጊ ይሄንን ትደረጋለህ ብለን እዚህ ጋር ነው መናገር ስለማንችላቸው ነገሮች ስለሆኑ ነው እንጂ በጣም ከባድ ነው። እንደዛም እኛም መደበቅ ራሳችንን መደበቅ የፈለግንበትም ምክንያት ይሄ ነው። ምክንያቱም እኛም እዛ ጋር የምንቀጣቸው ቅጣቶች እንደሚኖሩ እናውቃለን። አሁን እዛ ጋር ምክንያቱም እንኳን ይሄን ሚስጥር አውጥተን እንኳን ራሳችን አውጥተን ቀርቶ እሱ እያወጣ ነው ተብሎ አንተ እንደዚህ እየተፈለክ ከሆነ እኛ ደግሞ ምን ያህል ቅጣት እንደሚደርስብን አስበውና ራሳችንን በጣም አደጋ ላይ ጥለን ነው ይሄንን እዛ ጋር ያለው ችግር መቆም አለበት፣ እዛ ጋር ያለው መገዳደል መቆም አለበት፣ የሚያልቀው ሰው ሁሉ በቃ እዛ ጋር መቆም ስላለበት በማለት ነው። ያንተም ህይወት ምንም አይነት አደጋ ውስጥ መግባት የለበትም በማለት ነው። ያንን ሁሉ ጊዜ ፈልገንክ ያገኘንክ በጥብቅ ያፈላለግንክ እና ያገኘንክ ማለት ነውና ራሳችን በጣም አደጋ ውስጥ ነው። ይሄ በጣም ግልጽ ነው። ጋር የዛም ጎሳ አባላት ደግሞ ስለ ነፃነታቸውን አስጠብቀው እንዲኖሩ እንፈልጋለን። ስለ በሰቀቀን መኖር የለባቸውም የዛም ጎሳ አባላት። እንደገና ሲቀጥል ደግሞ በዋነኝነት ደግሞ አንተ ችግር ላይ እንድትወድቅ አልፈለግንም። እንዳልኩ እኔ አጋጣሚ ነው የማውቀው፣ ያው እንዳጋጣሚ ነው ቪዲዮችን ነው የሚከታተለው እና እንደዚህ በጎ የሚሰራ ሰው ብለን ነው እኛም እንደዚህ አይነት ችግሮች መግባት የለበትም ብለን ብዬ ነው እኔ አንድም ልናናገር የፈለግነው። ሁላኔ በጣም ገርሞኛል። ሁላኔ እንዴት እንዳገኙት ፎቶን ከቪዲዮ ላይ ነው በእርግጥ እስከሚሰጥ አድርገው ማለት ሚዲያ የሚከታተሉ ልጆች አሉ ነው ከእናንተ ጎሳ ማለት እንዳልኩ ልጆች አሉ አይደለ? በእኛ እድሜ ያሉ ልጆች ይህንን የጎሳውን ማንነት አምነው የተቀበሉ ማለት ነው። ተበታትነው የሚኖሩ አሉ። ግን ወላጆቻቸውን ቅድም እንዳልኩ ወላጆቻቸው እዛው ይሆናሉ አላልኩም ነበር? አንደኛው ዋነኛው ነገር ያ ነው። የትም አይሄዱም ወላጆቻቸውን ብለው መሄዳቸው ስለማይቀር በዛ አጋጣሚ ነውና እዚሁ አዲስ አበባም የተለያዩ አካባቢዎች ላይም ተበታትነው ያሉ ሰዎች ስላሉ ማለት በእኛ እድሜ ላይ ያሉ ሰዎች ስላሉ ቤተሰቦች እናንተ የምትኖሩበትን አድራሻ እናንተ ያላችሁበትን ቤት ይህንን ቤት የሚያውቁ የእናንተ ጎሳ ሰዎች አሉ? አካባቢያችሁን ሰፈራችሁን አያውቁም? ይህን የጠየኩበት ምክንያት ምንድን ነው? ምናልባት ይህን ነገር እናንተ ለእኔ ከነገራችሁኝ በኋላ መጥተው ጥቃት እንዳያደርሱባችሁ በማሰብ እኛ እንዳልኩ ቅድም ነገር ያለው እኛ ይህን ያህል ስለምናውቃቸው አብረውን ስላደጉ እናውቃቸዋለን። እያንዳንዱ ምን እንደሚያደርጉ ምን እንደሚሰሩ ስለምናውቃቸው ይህን ያህል ፍርሃት የለንም። ለእኛ እኛውን እየፈራን ያለ ነው ለአንተና እንዲገደል ትእዛዝ በወጣበት ሰው ለዛ ሰው እየፈራን ያለ ነው። አድራሻው ምናምን ትነግሯለህ? ይሄ አሁን የተደበቀበት ቦታ ምናምን ትነግሯለህ? አንደኛው ፎቶ እንዲገደል አንተ እንድገል በስርዓት ፎቶ ተሰጥቶኛል። አድራሻው ምናምን የት እንደሚሆን የሁለታችሁን ፎቶ ነው። አድራሻን እንዳጣራ ተሰጠኝ። እንደገና ደግሞ እሱን ደግሞ እንድገድይ ነው እኮ የእሱን ከና አድራሻውን የተሰጠህ? ከና አድራሻውን የተሰጠኝ። ምናልባት የምታውቁ ከሆነ ለማሳየት ፎቶንና አድራሻውን ለእኔ ትሰጠኛለህ። እኔ የቻልኩትን ነገር አደርጋለሁ። ስላለው ስለ እውነታው ስለነገራችኝ እውነት በጣም አመሰግናለሁ። ምክንያቱም እናንተ የእውነት የኢትዮጵያ ልጆች ናችሁ፣ የእውነት ትክክለኛ ሰዎች ናችሁ። እንደዚህ ነው ከአንድ የተበላሸ ማህበረሰብ ውስጥ ትክክለኛ አስተሳሰብ ያለው ሰው መውጣት ከቻለ ሌላውንም የማንቀይርበት መንገድ አይኖርም። እናንተም የእናንተን ጎሳ ስርዓት ትቃወማላችሁ፣ እኔም ደግሞ በራሴ መንገድ እንግዲህ እኔ አብሬው ባላድግም አብሬው ባልወለድም ስለ ጎሳው ስለ ስርዓቱ ባላቅም እንግዲህ አሁን ላይ የመጣ ነገር እውቀት ቢሆንም እንደዚህ አይነት ጎሳ ውስጥ እንደዚህ አይነት ጎሳ ዘር እንደሆንኩኝ ማወቄ አሁን ላይ ቢሆንም ፈጽሞ እኔ የሁለቱንም ጎሳ ስርዓት አልቀበለውም። አንድ የሲምራንም ሁለት ደግሞ የእናንተንም ጭምር በተአምር ልቀበለው የማልችለው ስርዓት ነው። ምክንያቱም እኔ የምፈራው ፈጣሪ አለኝ፣ እኔ የማከብረው፣ እኔ የምወደው፣ እኔ የፈጠረኝ፣ እኔ የሚያኖረኝ፣ የኔን የሚጠብቀኝ አምላክ አለኝና በሱ ነው ማምነው። የእነሱን ስርዓቶች ብዙም አልቀበላቸውም። ስለዚህ ይሄ ደግሞ በሰው መገዳደል የሚሉትን ነገር እንግዲህ እንደምንም ብለን ለማስቆም የተቻለንን ነገር እናደርጋለን። ለሰጣችሁኝ መረጃ በጠቅላላ ከልብ አድርጌ አመሰግናለሁ። እውነት እናንተ ትልቅ ቦታ የምትደርሱ ልጆች ናችሁ። እግዚአብሔር ያክብራችሁ ማለት ፈልጋለሁ። የምትፈልጉበት ደረጃ እንድደርሱ ደግሞ ፈጣሪ ጥላ ከለላ ሆኖ እንዲጠብቃችሁ ፈልጋለሁ። ከዛ ባሻገር ተጨማሪ ነገር ከፈለኩኝ ግን ልፈልጋችሁ መምጣት አይቀርም። ምንም ችግር የለውም። በፈለክ ሰዓት የምትፈልገውን መረጃ ልንሰጥ እንችላለን። ምክንያቱም አንተ እንዳየነው ቪዲዮዎች ላይ የሚያየነው እንደሆነው በቃ በጣም በመልካም ስራዎች ነው የምናውቀውና የትኛውም ችግር ውስጥ ሰው ነው የትኛውም አይፈታም የተባለን ችግር ፈተክ በቃ በየሚዲያው ስታቀርበው በቃ የሰዎችን ችግር እንደራስ አድርገህ ስታቀርብ እዛ ጋር የሰዎችን ችግሮች ፈተክ መፍትሄ ላይ ስታደርስ ብዙ በቃ በመልካም ስራዎች ስለምናውቀው
እንድትጎዳ ማለት ማንም ሰው እንዲጎዳ አንፈልግም፣ ግን አንተንም ለዛ ነውና መልካም ሰው ደግሞ ሁሌም ቢሆን እሺ በጣም አመሰግናለሁ። እስከምንደርስ ድረስ ያው አብረን አንዴ ገብተንበታል በምንም ማለት አይደለም፣ ግን እኔ ለመጨረሻ ጊዜ አንድ ላስጠነቅቅ የምፈልገው ነገር ራስን በደንብ ጠብቅ። መልካም እሺ፣ ራስን ጠብቅ፣ በደንብ ጠብቅ። ያው ዙሪያን እንዳልኩ ያው ሙሉ የጎሳው አባል ነው እየፈለገ ያለው አሁን ረብሻ ላይ ነው ያለውና ራስን በተቻለ አቅም ለመጠበቅ ሞክር። ያው ያደርጉብሃል ብዬ የማስባቸው ነገሮች እኔም እነግርሃለሁ እንድትጠነቀቅ ያክል ማለት ነው። ራስን ጠብቅ። እሺ እናንተም ራሳችሁን እንድትጠብቁ ፈልጋለሁ። ራሳችሁን ላለማጋለጥ ሞክሩ። የእናንተም ሰዎች ማለትም የአሞቴ ጎሳ ሰዎች አፈላልገው እንዳያገኟችሁ በተቻላችሁ አቅም ራሳችሁን ጠብቃችሁ ሸሽጋችሁ እንድትቀምጡ ፈልጋለሁ። አስፈላጊ ከሆነ ያው እኔም ሰዎችን መድብላችኋለሁ እንዲጠብቋችሁ፣ የትም ቦታ ስትሄዱ ስትንቀሳቀሱ እንዲጠብቋችሁ መድብላችኋለሁ። ምክንያቱም እንደናንተ አይነት ሰዎች መኖር አለባቸው። እንደናንተ አይነት ሰዎች ናቸው ለሀገራችንም የሚያስፈልጉን። ከልብ አድርጌ አመሰግናለሁ ሁለታችሁንም። እኛም እናመሰግናለን ጊዜን ስለሰጠንና ስላዳመጥከን እዚህም ስለተገኘ። እኔ ከሰጣችሁ ጊዜ በላይ እንግዲህ እናንተ ራሳችሁን ሪስክ ላይ ጥላችሁ ነፍሳችሁን አደጋ ላይ ጥላችሁ ነው እንግዲህ ይህን መረጃ የሰጣችኝ። በደንብ ማመስገን እፈልጋለሁ። ውድ ተመልካቾችም እንግዲህ የሰማነው ነገር ትንሽ ከበድ ያለ ጫን ያለ ነገር ነው ዛሬ። ማለትም በዚህ ልክ እኔ የእነሱን ጎሳዎች አግኝቼ አዋራለሁ ብዬ አንድ ቀን ማስቤ አላውቅም ነበር። ወርቁን ካገኙ በኋላ ምናምን ነገር ማለትም እሱን ካወራሁት በኋላ የጎሳዎቹን ጸብ አንድ ለማድረግ ለማስማማት እሞክራለሁ ብዬ ነበር የማስበው። ነገር ግን ዛሬ ከመጥፎ መካከሎች ማለትም ከስንዴ ማለት እንክርዳድ እንደማይጠፋ ሁሉ ከእንክርዳድ ውስጥም ስንዴ እንደሚወጣ ሁሉ እነዚህም ልጆች እንግዲህ ከነዛ መጥፎ ሰዎች ወይ ደግሞ መጥፎ ባህልና መጥፎ አስተሳሰብ ካላቸው ሰዎች ራሳቸውን ንጹህ አድርገው የሰው ልጅ ነን ብለው አምነው የወጡ ሁለት ወጣቶች እንግዲህ ዛሬ ለኔ ጥሩ ምክር ሰጥተውኛል። እነሱን ከልብ አድርጌ ማመስገን እፈልጋለሁ። እናንተም አስተያየታችሁን በእነዚህ ልጆች ላይ የተሰማችሁ ነገር ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እስኪ የሁለቱም ጎሳ ደግሞ ስርዓት ፈጣሪ ባለልን ጊዜ ላይ ራሳችንን እየጠበቀን ስራችንን እየሰራን ስርዓታቸውን ለማቆም መገዳደሉን እንዲያጠፉ፣ እምነታቸው የራሳቸው ነው፣ መብታቸው ነው። በፈለጉት እምነት ማመን ይችላሉ። ነገር ግን የመገዳደሉን ስርዓትና አንዱን የሆነ ነገሩን ለመቀማት የሚያደርጉትን ጥረት እንዲያቆሙ የተቻለንን ነገር እናደርጋለን። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ እስካሁን ድረስ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲሱ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰቡ ይሆናችሁ። እኔም ማበረታታችሁን አትርሱ። እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። መልካም ቀን።